እና ከሱ ጋር እንግዲህ አብረን ቤተሰብ የሚያውቀው ህይወት ነበረንና በዛ መካከል ላይ ነው አብረን ሆነን ለጨዋታ የተቀረጸ ራሴ ነኝ ቪዲዮን የቀረጽኩት ላሳየው ነው ለሱ ሰው የተጫወትን እየሳቀን በቃ ከእንቅልፉ ሲነቃ ይህንን ቪዲዮ አሳየዋለሁና ብዬ ያስኩት ቪዲዮ ነበር። በሰዓቱ ለሱ ካሳየሁት በኋላ ከስልኬ ላይ አልጠፋም። ስልኬን ራሴ ጋር ነው ያደረኩት። ሴኪዩርድ የሆነ ነው። ከዛ በኋላ እንግዲህ ብዙ ታሪክ አለው። ግን ዞሮ ዞሮ በራሴ አካውንት በራሴ ገጽ ብዙ ነገሮች ተደርገው ከኔ ቁጥጥር ስራ ላይ ባለሁበት ጊዜ ነው። በነገርሽ ላይ አርሳውም እኔ አስፊቲ ናፍቆት ሆነ አንድ የህፃናት መጫወቻ ላፍቶ ይመስለኛል ላፍቶ ሞል ግራውንድ ውስጥ መጫወቻ እየተጫወትን ነው እና ቪዲዮ እዛ ስራ ላይ ሆኜ ተለቋል። በራሴ አካውንት ማለት ነው የቲክቶክ ገጽ እና ብዙ የሚያከብሩኝ የሚወዱኝ ሰዎች ከሱ ጋር የሚያውቁ ሰዎች ኧረ ምንድን ነው የሚሉ በጣም ብዙ መልእክቶች ስልኬ ላይ ነበሩ። እኛ አንደርግራውንድ ነን፣ ስልካችን አይሰራም። ስንወጣ በጣም ማከብራቸው ሰዎች ትልልቅ ሰዎች ስልኬ ላይ ደውለዋል። አነሳሁኝ ያሉ ወዳጆቼም እና አቤት ስንል ኧረ መቅዲ የሚያውቁት ከባለቤትሽ ጋር ዘላለም ጋር እኮ የሆነ ቪዲዮ ወጣ። የማያውቁ ጭራሽ ከልጅ አባት ጋር ደግሞ ተለያይተን የነበረውን ዋጋ የማያውቁ ሰዎች ደግሞ ምንድን ነው ማን ነው ከእንደዚህ አይነት ነገር አለ እንዲህ ምንድን ነው የሆነ ማን ነው በራስሽ አካውንት እንደዚህ እና አላውቅም። ከዛ በኋላ በጣም የተረበሽኩት የነበረው ቀጥታ ወደ ቤት ነው። የስራ ባልደረቦቼ ይዘውኝ ሄዱ እና ገብቼ በራሴ አክሰስ ማድረግ ስለምችል ገብቼ ወዲያው ለማጥፋት ሞከርኩኝ። ከዛ በኋላ ምን ልበልሽ እንግዲህ ያንን ቀን በጣም ከባድ ጊዜ ነበረ ማለት ነው። ጥያቄ ነው ለእኔም እንዴት ሊሆን ቻለ?